ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኝ የምትፈልጉ በሴትም በወንድም ቴሌግራም ቻናል ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። መቶኛን ወደ ክፍልፋይ እና አስርዮሽ መለወጥ። እሺ ከዛ በፊት ግን እዚህ ጋር ተግባር 2.4 እውነት ወይም ሐሰት በሉ ይለናል ማለት ነው። እሺ እሱን የምንሰራ ይሆናል። ሀ ላይ 10/100 ይላል። 10 መቶኛ ማለት 10% ነው ይላል። ሉክ እዚህ ጋር ይሄ እውነት ነው የሚሆነው። እቺ መቶኛዋ ምንድን ታመለክታለች? ፐርሰንት። ስለዚህ 10 መቶኛ ካልን 10 እንልና መቶ ምንድነው የሚያመለክተው? ፐርሰንት ነው የሚያመለክተው። ስለዚህ 10% ማለት እንችላል ማለት ነው። ስለዚህ ይሄኛው እውነት ይሆናል። ለላይ ደግሞ 0.045 ወደ ፐርሰንት ሲቀየር መጀመሪያ 0.045 ማለት 45 ስንተኛ ነው? ይሄን ወደ ክፍልፋይ ስንቀይረው ከነጥብ በቀኝ በኩል ያሉትን ዲጂቶች ትቆጥራላችሁ። 1 2 3 ስለዚህ 1000 እንደማለት ነው። 45/1000 ማለት ነው። ዘን ይሄ ሁለቱ 0% ነው የሚያመለክተው። ከዛ 45ን ለ10 አካፍሉት። 45ን ለ10 ስታካፍሉት 4.5 ይመጣል። ይሄ መቶ ደግሞ ፐርሰንት ያመለክታል። ስለዚህ 4.5% እንጂ 45% አይሆንም ማለት ነው። 4.5% ነው። ስለዚህ ይሄ ኤክስ ይሆናል። 1/10ኛ 0.5% ይለናል። ሉክ 1/10ኛ 0.5% ማለት 0.5% ምንን ያሳያል? ኦቨር 100 የሚለውን ያሳያል። ስለዚህ 0.5 ማለት ደግሞ 5/10ኛ ማለት ነው። 5/10ኛ ነው። ፕላስ ደግሞ ሲባዛ ከስር ምን አለች? 100 አለች። ስለዚህ 5/1000 ማለት ነው። 5/1000 ደግሞ ስናቃልለው 1/5 1 ይሆናል። ይሄ በ5 ስታካፍሉት 1000 ለ5 200 ይሆናል ማለት ነው። ስለዚህ 1/200 ነው። 0.5% ማለት 1/200 ማለት ነው። ይሄኛውም ልክ አይደለም። ወይም ደግሞ 1/10 የሚለውን አካፍሉት። 1 ሲካፈል ለ10 እዚህ ጋር 0 ሰጥተን 0 ነጥብ እንስጥ። 10 ሲካፈል ለ10 1 ነው። 1 ሲባዛ በ10 10 ስለዚህ ስንቀንስ 0 ይሆናል። 1/10ኛ ማለት 0.1 ማለት ነው። ይሄንን ደግሞ ወደ ፐርሰንት ቀይሩ ከተባላችሁ በመቶ ነው የምታበዙት። 0.1 ሲባዛ በመቶ 10 ይሆናል። 10 ምን ፐርሰንት። ስለዚህ ይሄ ልክ አይደለም ማለት ነው። ይሄንን ወደ ታች በደንብ የምንማር ነው የሚሆነው። እዚህ ጋር ግራ የሚገባችሁ ከሆነ ችግር የለውም ማለት ነው። ወደ ታች በደንብ በኤግዛምፕልም ስላለ ማለት ነው። እዚህ ጋር ቀድሞ ነው የጠየቃችሁ። ከትምህርቱ በፊት ቀድሞ ነው እዚህ ጋር እየጠየቀ ያለው። ሌላው ደግሞ ተማሪ ፋሲካ የአንድን ብርቱካን 75% ለጓደኛዋ ብትሰጥና ቀሪውን ራሷ ብትመገብ ፋሲካ ለጓደኛዋ የሰጠችው ብርቱካን በክፍልፋይ ሲገለጽ ስንተኛ ይሆናል ይለናል። ስለዚህ 75% ነው። ይሄ ማለት ምን ማለት ነው? 75% ምን ያመለክታል? ሲባዛ በ1 መቶኛ እንደማለት ነው ፐርሰንቱ። ስለዚህ ኦቨር 1 75 ሲባዛ በ1 75 ነው። 1 ሲባዛ በ100 100 ነው። 75 መቶኛ በክፍልፋይ ሲገለጽ 75 መቶኛ ይሆናል ማለት ነው። ዘን ይሄን ስናቃልለው ምን ይሆናል? 75 መቶኛን ስታቃልሉት 75 በ5 ይካፈላል 25 ነው። 100 በ5 ስታካፍሉት 20 ነው። አሁንም ይሄ በ5 ሲቀለል 5 ነው። ይሄ በ5 4 ነው። ስለዚህ በክፍልፋይ ሲገለጽ ስንት ነው? 5/4ኛ 5/4ኛ ይሆናል ማለት ነው። ሌላኛው መቶኛን ወደ ክፍልፋይ ስንለውጥ መጀመሪያ ፐርሰንት የሚለውን
አንድ መቶኛ ማድረግ ነው። አሁን ከዚህ በኋላ ቀድሞ የጠየቃችሁን እዚህ ጋር እያብራራ ነው ማለት ነው። ስለዚህ ፐርሰንት የሚለውን አንድ መቶኛ እናደርገዋለን። ከፐርሰንት ጋር ተሰጥቶን የነበረውን ቁጥር ወስደን በአንድ መቶኛ ማባዛት ነው ማለት ነው። ለምሳሌ 5% ከተባልን ፐርሰንቱን አንድ መቶኛ እናደርገዋለን። 5 ሲባዛ በአንድ መቶኛ ከዛ ኦቨር 1 5 ሲባዛ በአንድ 5 ነው። 1 ሲባዛ በመቶ 100 ነው። ስለዚህ 5 ኦቨር 100 5 መቶኛ ይሆናል ማለት ነው። እሺ እዚህ ጋር ምሳሌዎችን እናያለን። የመጀመሪያው 25% ይላል። ስለዚህ 25% ማለት 25 ሲባዛ በአንድ መቶኛ ማለት ነው ኦቨር 1 ስለዚህ ምን ይሆናል 25 ስንተኛ መቶኛ ይሆናል። ይሄን ለ25 ስታካፍሉት 1 ነው። ይሄን ለ25 ስታካፍሉት 4 ነው። ስለዚህ ሁለቱንም ለ25 እናካፍለው 1/4ኛ ይሆናል ማለት ነው። እሺ ቀጥለን 2/5% አሁንም 2/5 ሲባዛ በአንድ መቶኛ ማለት ነው። 2 ሲባዛ በአንድ 2 ነው። 5 ሲባዛ በመቶ 500 ነው። ዘን ይሄን ለ2 ስታካፍሉት 1 ይሆናል። ይሄን ለ2 ስታካፍሉት 250 ይሆናል። ስናቃልል በተመሳሳይ ቁጥር ማካፈል ነው። ስለዚህ 1 250ኛ ይሆናል ማለት ነው። እሺ ሌላኛው ደግሞ አሁንም ይሄም 2 ሙሉ 1/10ኛ ሲባዛ በአንድ መቶኛ ማለት ነው። ይሄ ድብልቅ ክፍልፋይ ነው። ይሄን ስንቀይረው እንዴት አድርገን ነው 10 ሲባዛ በ2 ሲደመር 1 ሲካፈል ለ10 ዘን ሲባዛ በአንድ መቶኛ ይሆናል። 10 ሲባዛ በ2 20 ነው። 20 ሲደመር 1 21 ነው። 21 10ኛ ሲባዛ በአንድ መቶኛ ዘን 21 ሲባዛ በአንድ 21 ነው። 10 ሲባዛ በመቶ 1000 ነው። 21 ስንተኛ ይሆናል 1000ኛ ይሆናል ማለት ነው። እሺ ዘን ቀጥለን ደግሞ 0.4% አለ። አሁንም 0.4 ሲባዛ በአንድ መቶኛ ማለት ነው። 0.4 ማለት ደግሞ 4/10ኛ ነው ሲባዛ በአንድ መቶኛ ዘን 4 ሲባዛ በአንድ 4 ነው። 10 ሲባዛ በመቶ 1000 ነው። ዘን እናቃለው። ይሄን ለ4 ስናካፍለው 1 ይሆናል። ይሄን 4 ስናካፍለው 250 ይሆናል። ስለዚህ አንድ ስንተኛ ይሆናል 250 ይሆናል ማለት ነው። በዚህ መሰረት ወደ ክፍልፋይ እንቀይራለን ማለት ነው። መቶኛን ወደ አስርዮሽ ስንለውጥ ቁጥሩን በአንድ መቶኛ ማባዛት የተገኘውን ክፍልፋይ ከዚህ በታች በተማራችሁት መሰረት ወደ አስርዮሽ መለወጥ ነው። እሺ አሁን ደግሞ መቶኛን ወደ አስርዮሽ መቀየር ነው። መቶኛን ወደ አስርዮሽ አሁን ወደ አስርዮሽ ቅድም ወደ ክፍልፋይ ነው የቀየርነው። አሁን ደግሞ ወደ አስርዮሽ 34% ይሄ ማለት ወደ አስርዮሽ ነው የምንቀይረው። ወደ ክፍልፋይ ቀይረን ማካፈል ነው ማለት ነው። 34% ማለት 34 ሲባዛ በአንድ መቶኛ ነው። 34 ሲባዛ በአንድ 34 ነው ኦቨር 100 34ን ለመቶ እናካፍል። ይሄ ማለት ምንድነው የምታደርጉት 34 ጽፉና ነጥቡ እዚህ ጋር እንዳለ እናስባለን። ዘን ወደ ኋላ ሁለት ቁጥር እናዘልላለን 1 2 ስለዚህ 0.34 ይሆናል ማለት ነው። በዚህ መሰረት ወደ አስርዮሽ ቀየርን። አሁንም ለን ስንቀይር 1/10ኛ ሲባዛ በአንድ መቶኛ ነው። 1 ሲባዛ በአንድ 1 ነው። 10 ጊዜ 100 ደግሞ 1000 ነው። ዘን ይሄን ስንሰራ 1 እናደርጋለን መጀመሪያ። ዘን ወደ ኋላ ስንት ቁጥር እንዘላለን 3 ነጥቡ እዚህ ጋር ነው ያለው። ስለዚህ ሌላ 2 ዜሮ ያስፈልገኛል ማለት ነው። ዘን 1 2 3 ስለዚህ ነጥቡ እዚህ ጋር ይመጣል። ያ ማለት 0.001 ይሆናል ማለት ነው። ዘን ቀጥለን 4 ይሄንንም 4 1 መቶኛ ሲባዛ ፐርሰንት ደግሞ አሁንም 1 መቶኛ ነው ሲባዛ በአንድ መቶኛ ነው። ዘን ይሄን ስንሰራ አሁንም 100 እናደርጋለን ሲባዛ በ4 ሲደመር 1 ሲካፈል ለ100 ሲባዛ በአንድ መቶኛ ይሆናል። 100 ሲባዛ በ4 400 400 ሲደመር 1 401 ይሆናል። ሲካፈል ለ100 ሲባዛ በአንድ መቶኛ ዘን ምን ይሆናል 401 ሲባዛ በ1 401 ይሆናል። ሲካፈል 100 ሲባዛ በ100 10000 ነው። ዘን አሁን ይሄንን 401 ለ10000 ስታካፈሉ 401 ዘን ነጥቡ እዚህ ጋር ነው ያለው። ስንት ቁጥር ነው ማዘልለው 4 ዜሮ ስላለ 4 ቁጥር ወደ ኋላ አንድ ቁጥር ስለሚጎለኝ 0 ጨምርባታለሁ። 1
2 3 4 ስለዚህ ምን ይሆናል 0.0401 ይሆናል ማለት ነው። ይሄ ወደ አስርዮሽ ተቀየረ። እሺ ቀጥለን መላይ ደግሞ ያለውን እንስራ። 0.15 አሁንም 0.15 ሲባዛ በ1 መቶኛ ነው ኦቨር 1 0.15 ሲካፈል ለ100 ማለት ነው። ስለዚህ 0.15 አሁን ደግሞ ይሄን ነጥቡ እዚህ ጋር ነው ያለው ወደ ኋላ ሁለት ጊዜ ወስደዋለሁ። ስለዚህ 0.15 ነበር ወደ ኋላ ሁለት ጊዜ መውሰድ አለብኝ። ስለዚህ ሌላ አንድ ዜሮ ያስፈልገኛል ማለት ነው። 1 2 ስለዚህ ውጤቱ ምን ይሆናል 0.0015 በዚህ መሰረት ይሆናል ማለት ነው። እሺ መልመጃ 2.4ን የመጀመሪያውን መቶኛውን ወደ ክፍልፋይ እንቀይራለን። እሺ 65% 65 ሲባዛ በ1 መቶኛ ዘን 65 ምን ይሆናል መቶኛ ይሆናል። ዘን ማቃለል አለብን። በ5 ስንት ይሆናል? ለ5 እናካፍለው 65 ሲካፈል ለ5 13 ነው። 100 ሲካፈል ለ5 20 ነው። ስለዚህ ምን ይሆናል 13 20ኛ ይሆናል ማለት ነው። እሺ ለን ደግሞ ስንሰራ ደግሞ እሺ 11 12ኛ ሲባዛ በ1 መቶኛ ማለት ነው። 11 ሲባዛ በ1 11 ነው። 12 ሲባዛ በ100 1200 ነው። ዘን ይሄንን ማቃለል አለብን። ካልተቃለለ ደግሞ በነበረበት እናስቀምጠዋለን ማለት ነው። ለስንት ይካፈላል? ይሄኛው መቃለል አይችልም። ባለበት እናስቀምጠዋለን። ሁለቱንም 11ንም 1200ንም የሚያካፍል ቁጥር ከሌለ ባለበት ማስቀመጥ ነው ማለት ነው። እሺ ይሄኛው አይቃለልም እንደዚሁ እናስቀምጠዋለን። ሐመሩሃ ላይ ደግሞ 8 2 3ኛ ሲባዛ በ1 መቶኛ ይሄ ማለት መጀመሪያ 3 ሲባዛ በ8 ሲደመር 2 ሲካፈል ለ3 ሲባዛ በ1 መቶኛ ማለት ነው። 3 ሲባዛ በ8 24 ነው። 24 ሲደመር 2 26 ነው። 26 ሶስተኛ ሲባዛ በ1 መቶኛ ማለት ነው። 26 ሲባዛ በ1 26 ነው። 3 ሲባዛ በ100 300 ነው። ከዛ በኋላ እናቃልላለን። ይሄን በ2 ስታካፍሉት 13 ነው። ይሄን በ2 ስታካፍሉት 150 13 150ኛ ከዚህ በታች ስለማይቃለል እዚህ ላይ እናቆማል ማለት ነው። እሺ መላይ ደግሞ 0.05 ሲባዛ በ1 መቶኛ 0.05 ማለት 5 ኦቨር ከነጥብ በኋላ ስንት ቁጥሮች አሉ? 2 ስለዚህ 20 መቶ ይሆናል ማለት ነው። ሲባዛ በ1 መቶኛ 5 ኦቨር 10000 ይሆናል ማለት ነው። 5 ኦቨር 10000 ዘን ይሄ ይቀለላል ሉክ ይሄ በ5 1 ይሆናል። ይሄ በ5 ስታካፍሉት 2000 ይሆናል። የመጨረሻው መልሳችን ወደ ክፍልፋይ ሲቀየር 1 2000ኛ ነው ማለት ነው። እሺ ሌላው ደግሞ የሚከተሉትን መቶኛዎች ወደ አስርዮሽ ቀይሩ ይለናል። ወደ አስርዮሽ ለምሳሌ 17% ይሄ ማለት ወደ አስርዮሽ ነው። አሁን ደግሞ 17 ሲባዛ በ1 መቶኛ ነው። 17 ሲባዛ በ1 17 ነው። 1 ሲባዛ በ100 100 ነው። ስለዚህ 17 መቶኛ ማለት 17 አድርጋችሁ 20 አለ እዚህ ጋር ነጥቡ እዚህ ጋር ነው ብለን ነው የምናስበው 1 2 ስለዚህ ምን ይሆናል 0.17 ይሆናል ማለት ነው። ነጥቡ እዚህ ጋር ስለመጣ ሌላ 0 እዚህ ጋር መጨመር ነው። እሺ ቀጥለን ደግሞ ይሄኛውን እንቀይረው። አሁንም 13 20ኛ ሲባዛ በ1 መቶኛ ነው። 13 ሲባዛ በ1 13 ነው። 20 ሲባዛ በ100 2000 ነው። 13 ሲካፈል ለ2000 ይሄንን ማካፈል አለብን ማለት ነው። 13ን ለ2000 ታካፍላላችሁ 0 ነጥብ ሉክ ይሄን ስታካፍሉት 0.0065 እንደዚህ ይሆናል ማለት 13ን ለ2000 በሎንግ ዲቪዥን ነው የምታካፍሉት እንደዚህ አድርጋችሁ ይሄኛው ይከብዳችኋል ብዬ አላስብም። ይሄኛው የሚያስቸግራችሁ ከሆነ ሎንግ ዲቪዥን ኮሜንት ላይ አሳውቁኝ። ይሄን ብቻ የሚመለከት
አንድ ቪዲዮ ሰራለሁ ማካፈል በረጅሙ ማካፈል ቪዲዮ ሰራለሁ ማለት ነው። እሺ ሌላኛው ደግሞ ሐመሩሃ ላይ ነው 6 5/8ኛ ማለት ሲባዛ በአንድ መቶኛ ነው። ይሄ ማለት 8 ሲባዛ በ6 ሲደመር 5 ሲካፈል ለ8 ሲባዛ በአንድ መቶኛ እንደማለት ነው። ዘን 8 ሲባዛ በ6 48 ነው። 48 ሲደመር 5 53 ሲባዛ ኦቨር 8 ሲባዛ 1/100 ዘን 53 ሲባዛ በ1 53 ነው። 8 ሲባዛ በ100 800 ነው። ስለዚህ 53 800 ይሆናል ማለት ነው። 53ን ለ800 ስታካፍሉት ስንት ይሆናል? 0.06625 ይሄ በዚህ መሰረት ወደ አስርዮሽ እንቀይራል ማለት ነው። እሺ መላይ ደግሞ መላይ ስንመጣ 0.216 ሲባዛ በአንድ መቶኛ መጀመሪያ ይሄ ማለት ምን ማለት ነው? 216 ስንተኛ ከነጥብ በኋላ 3 ቁጥሮች አሉ። ስለዚህ 30 1000 ይሆናል ሲባዛ 1/100 ዘን 216 ኦቨር 100,000 ይሆናል ማለት ነው። 216 ኦቨር 100,000 ማለት ደግሞ መጀመሪያ 216ን እንጽፋለን። ነጥቡን እዚህ ጋር እናረጋለን። ስንት ወደ ኋላ 5 ጊዜ እንጎትተዋለን። ስለዚህ ሌላ 20 ያስፈልጋል 5 እንዲሆንልን ዘን 1 2 3 4 5 ሶን እንደዚህ። ስለዚህ ምን ይሆናል መልሳችን 0.00216 ይሆናል ማለት ነው። እሺ ቀጥሎ የምናየው ደግሞ ክፍልፋዮችን ማወዳደርና በቅደም ተከተል ማስቀመጥ ነው። አሁንም ከትምህርቱ ቀደም ብሎ የሚጠይቀን ጥያቄ አለ። ይሄን እንሰራለን ማለት ነው። ከሚከተሉ ክፍልፋዮች መካከል በዝቅተኛ ሂሳባዊ ቃል ሲገለጽ 1/2 የሚሰጠንን ለይታችሁ ጻፉ ይለናል። ይሄ ማቃለል ነው። ለምሳሌ ይሄኛውን ስናቃልለው በ13 ምን ይሆናል? 1 ይሆናል። በ13 13 ስለዚህ 1369 ሲቃለል 1 13ኛ ነው ማለት ነው። እሺ ይሄኛውን ይሄ አይቃለልም 5/8ኛ አይቃለልም እንደዚሁ እንዳለ ነው የምናስቀምጠው። 11 44ኛ ይሄ በ11 በ11 1 ነው። 44 ሲካፈል ለ11 4 ነው። ሲቀለል 1 4ኛ ይሆናል ማለት ነው። እሺ ይሄኛውን ደግሞ እናቃል ለ64 እናካፍል። ስለዚህ ይሄ በ64 ስታካፍሉት 1 ነው። 128 በ64 2 ነው። 1 2ኛ ስለዚህ 1 2ኛ የሚሰጠን አንዱ ይሄ ነው ማለት ነው። 64 128ኛ ነው። ይሄንንም 20 በ20 ስታጣፉት 1 2ኛ ይሆናል። ስለዚህ ይሄም ሲቃለል 1 2ኛ ነው ማለት ነው። እነዚህ ሁለቱም ሲቃለሉ 1 2ኛ ይሆናል። ለምሳሌ 4 8ኛ ሲቃለል በ4 1 ነው። በ4 2 ነው። 6 3ኛ ግን ሲቃለል 2 1ኛ ነው። ስለዚህ ይሄ አይሆንም ማለት ነው። ስለዚህ የሚሆኑት ሶስቱ ናቸው። ማን እነዚህ ቁጥሮች ሲቃለሉ ስንት ይመጣሉ? 1 2ኛ ይመጣሉ ማለት ነው። ሁለተኛው ላይ ያንሳል፣ ይበልጣል፣ እኩል ይሆናል እያልን እዚህ ጋር ዳሽ ሙላው ላይ እናስገባለን ማለት ነው። እዚህ ጋር ሁሉንም ተመልከቱት። ታህቱ ተመሳሳይ ነው። ታህቱ ተመሳሳይ ከሆነ ለአሉን ብቻ ታወዳደራላችሁ ማለት ነው። እሺ እዚህ ጋር ምንድነው የምታደርጉት? መጀመሪያ ታህቱን ነው የምታዩት። ታህቱ እዚህ ጋር 44 44 ይላል። 16 16 9 9 ታህቱ ከተመሳሰለ ለአሉን ብቻ ነው የምናወዳደረው። ስለዚህ ይሄ 31 ይበልጣል ከ8 9 ይበልጣል ከ5 4 ይበልጣል ከ2 እሺ ቀጣዩ ደግሞ እንዴት እንደምናወዳደር ነው። እዚህ ጋር ለማወዳደር ምንድነው የምታረጉት? ሁለት ከሆኑ ታህታቸው ተመሳሳይ ከሆነ ቀጥታ ለአሉን ነው የምታወዳደሩት። ለአሉን ብቻ ማወዳደር ነው። ግን ሁለት ሲሆኑና ሁለቱ ነው ግን ለአላቸው ታህታቸው ሲለያይ ክሪክሮስ ነው የምታረጉት። 4 5ኛ ዳሽ 3 7ኛ ይሄን ለማወዳደር ክሪክሮስ ይሄ ማለት 4 ሲባዛ በ7 ዳሽ እዚህ ጋር 5 አለ 5 ሲባዛ በ3 ከዛ ማወዳደር ነው። 4 ሲባዛ በ7 28 ነው። 5 ሲባዛ በ3 15 ነው። ይበልጣል። ስለዚህ እዚህ ጋር ይበልጣል እናደርጋለን ማለት ነው። 4 5ኛ ይበልጣል ከ3 7ኛ
ሁለት ከሆኑ ክሪክሮስ እናደርጋለን ታህታቸው የተለያየ ከሆነ ማለት ነው። ሌላኛው ደግሞ ብዙ ሲሆኑ ነው። አሁን እዚህ ጋር 1 2 3 4 ናቸው። እነዚህን ስናወዳደር ምን እናደርጋለን? ታህቱን እንወስድና የታህቱን ትንሹን የጋራ ብዜት ትጋቡን እንፈልጋለን። ትጋቡን ወይ ደግሞ ትንሹን የጋራ ብዜት መፈለግ ጊዜ የሚወስድብን ከሆነ ሁሉንም ከስር ያሉትን ማባዛት ይቻላል። ማባዛት ሁሉንም ትችላላችሁ። 7 ሲባዛ በ21 ሲባዛ በ42 ሲባዛ በ6 አድርጋችሁም ታህቱን ተወስዱና አባዝታችሁ ተወስዳላችሁ ማለት ነው። እሺ ግን አሁን እዚህ ጋር ሉክ የ7 የ21 42 የ6 ትጋቡ ስንት ነው? 42 ነው። ሁሉንም የሚያካፍላቸው ማለት ነው። 7ንም 21ንም 42ንም 6ንም የሚያካፍለው 42 ነው። ዘን 42 ከወሰድን በኋላ ለታህቱ አካፍለን በላዕሉ እናበዛለን። ሉክ ለታህቱን እዚህ ጋር ተመልከቱ 42 ተወስዷል። ለታህቱ ታካፍላላችሁ 42 ሲካፈል ለ7 6 ሲባዛ በ6 እሺ 42 ሲካፈል ለ21 2 ዘን 2 ሲባዛ በ2 በላዕሉ ለታህቱ አካፍለን በላዕሉ እያበዛን ነው። 42 ሲካፈል ለ42 1 ሲባዛ በ9 ከላይ 9 ስለሆነ ማለት ነው። 42 ሲካፈል ለ6 7 ሲባዛ በ5 ዘን እዚህ ጋር ዳሽ ዳሽ አለ ማለት ነው። ሉክ እዚህ ጋር ዳሽ አለ። ዘን እናወዳድራለን። 6 ጊዜ 6 36 2 ጊዜ 2 4 9 ጊዜ 1 9 5 ጊዜ 7 35 ከዛ መሃሉ ላይ ምን አለ? ዳሽ አለ። አሁን በቅደም ተከተል ማስቀመጥ እንችላለን። ከዚህ ውስጥ ትንሹ ማን ነው? 4 ያለበት ደግሞ 4 ያለበት ማን ነው? 2 ነው። 4 እንዲሆን ያደረገው ይሄ ነው። ስለዚህ 2 እሺ ሉክ ትንሹን እዚህ ውስጥ ምረጡ። ከ36 ከ4 እና ከ9 ትንሹ ይሄ ነው። 4 ነው ትንሹ። ስለዚህ 4 እንዲሆን ያደረገልን ይሄ ነው። ስለዚህ 2 21ኛ ከዛ ቀጥሎ 9 ነው። 9 እንዲሆን ያደረገልን የቱ ነው? ይሄ ነው። ስለዚህ 9 42ኛ ያንሳል እያደረግን ከዛ ቀጥሎ 35 ነው። 35 እንዲመጣ ያደረገው ማን ነው? ይሄኛው ነው። 5 6ኛ ከዛ ቀጥሎ ትልቁ ቁጥር የመጨረሻው 36 ነው። 36 እንዲሆን ያደረገው ይሄ ነው። ያንሳል ከ6 7ኛ በዚህ መንገድ እናወዳድረዋለን። ይሄው እዚህ ጋር መልሱ ተቀምጦልናል ማለት ነው። ስለዚህ ከትንሽ ወደ ትልቅ ሲቀመጡ እንደዚህ ይሆናሉ። እሺ በሌላ በኩል ሌላኛው ደግሞ ሶስተኛው መንገድ ምንድነው? ወደ አስርዮሽ መቀየር ነው። ለምሳሌ እነዚህን አወዳድሩ ተብለናል። 22ን ለ7 ሁሉንም እናካፍላለን። 31 ሁሉንም ታካፍላላችሁ ማለት ነው። ልክ እንደዚህ 31 ሲካፈል ለ2 15.5 ነው። 19 ሲካፈል ለ5 3.8 ነው። 67 ለ4 16.75 ነው። 45 ለ4 11.25 ነው። ከዛ ልክ እንደዚህ ከቀየራችሁ በኋላ ይሄንን ማወዳደር አስርዮሹን ማወዳደር ማለት ነው። ዘን አሁን እዚህ ውስጥ ትንሹ ማን ነው? 3.8 ነው። ከዛ ቀጥሎ 11.25 ነው። ከዛ ቀጥሎ 15.5 ነው። ከዛ ቀጥሎ 16.75 ነው ማለት ነው። ስለዚህ ሌላኛው መንገድ ወደ አስርዮሽ ቀይሮ ማወዳደር ነው ማለት ነው። እሺ በዚህ መሰረት ታወዳደራላችሁ ማለት ነው። ወደ አስርዮሽ ቀይራችሁ እሺ አሁን መልመጃውን እንሰራለን። መልመጃ 2.5 የሚከተሉትን ክፍልፋዮችና አስርዮሾች ያንሳን ይበልጣል እኩል ይሆናል በመጠቀም አወዳድራችሁ ከትንሽ ወደ ትልቅ በቅደም ተከተል አስቀምጡ ይለናል። አሁን እዚህ ጋር እንደምታዩት ይሄንን በቅደም ተከተል ለማስቀመጥ ወይ ወደ አስርዮሽ መቀየር አለብን ወይ ደግሞ የጋራ የሆነውን መውሰድ ይኖርብናል ማለት ነው። እሺ አሁን ወደ አስርዮሽ እንቀይረው። 2/7 ማለት እሺ ይሄንን መጀመሪያ 2/7 ማለት ምን ማለት ነው? 2ን ለ7 አካፍሉት። ወይ ደግሞ ሉክ እዚህ ጋር ወደ አስርዮሽ መቀየር ወይ ደግሞ ኤልሲኤሙን መፈለግ ትንሹን የጋራ ብዜት። እሺ ትንሹን የጋራ ብዜት ልፈልግ።
የ7 የ9 የ2 የ3 ማባዛት ትችላላችሁ። ሶስቱንም ሁሉንም አራቱንም ማባዙት 7 ሲባዛ በ9 ሲባዛ በ2 ሲባዛ በ3 አበዛውት ማለት ነው። ገና ኤልሲኤሙን ትንሹን የጋራ ብዜት መፈለግ ካስቸገረ እንደዚህ ታበዙታላችሁ። 7 ሲባዛ በ9 63 ነው። 63 ሲባዛ በ2 ሲባዛ በ3 63 ሲባዛ በ2 126 ሲባዛ በ3 126ን በ3 ስታበዙት 630 ይመጣል። 378 ይመጣል። ዘን ለታችኛው አባስታችሁ በላይኛው ለታችኛው አካፍላችሁ ለታህቱ አካፍላችሁ በላዕሉ ማብዛት ነው። እሺ 378 አግኝተናል። ስለዚህ 378 ሲካፈል ለ7 378 ሲካፈል ለ7 ከዛ በሁለት ማብዛት ነው። ስለዚህ 378ን ለ7 እናካፍል። 378 ሲካፈል ለ7 ስታደርጉት 54 ይመጣል። 54ን በሁለት ስታበዙት 108 ስለዚህ ይሄኛው 108 ነው ማለት ነው። ይሄን እንደ 108 ተቆጥራላችሁ። እሺ 1/9ኛ ላይ ስንመጣ አሁንም 378ን ለ9 እናካፍላለን። ለ9 ስናካፍል 42 ይመጣል። 42 ሲባዛ በ1 42 ስለዚህ ይሄንን እንደ 42 ቁጠሩት። እሺ እዚህ ጋር እንመጣ። አሁንም 378ን ለ2 እናካፍላለን። 378 ሲካፈል ለ2 189 ነው። ከዛ 189ን በ7 ስታበዙት 1323 ይሆናል። 1323 ስለዚህ ይሄንን እንደዚህ 1323 ብለን እናስባለን። እዚህ ጋር ስንመጣ 378ን ለ3 ስናካፍል 126 126ን በ5 ስናበዛ 630 አሁን በቅደም ተከተል እናስቀምጣለን። ከዚህ ውስጥ ትንሹ ቁጥር ማን ነው? ትንሹ ከላይ ያለውን 108 42 1323 630 የሚለውን ነው የምታዩት። ከዚህ ውስጥ ትንሹ 42 ነው። ያ ማለት 1/9ኛ ማለት ነው። ያንሳል። ከዛ ቀጥሎ 108 የሚል ነው። ያ ማለት 2/7ኛ ያንሳል። ከዛ ቀጥሎ 630 ነው 5/3ኛ ያንሳል ታደርጋላችሁ። ከዛ 1323 ነው 7/2ኛ። ስለዚህ በዚህ መንገድ ነው ማለት ነው በቅደም ተከተል የምናስቀምጠው። እሺ ለላይ እንምጣ። ይሄ ደግሞ ክፍልፋይና አስርዮሽ ነው። ስለዚህ ምን ማድረግ አለብን? ወይ ወደ አስርዮሽ መቀየር ነው ሁሉንም፣ ወይ ሁሉንም ወደ ክፍልፋይ መቀየር ነው። እሺ ወደ አስርዮሽ እንቀይረው። 1/4ኛ ማለት 1 ለ4 ስታካፍሉት 0.25 ይሆናል። 4/5ኛ ማለት 0.8 ነው። ይሄንን በቅደም ተከተል ስናስቀምጥ ከዚህ ውስጥ ትንሹ ማን ነው? 0.25 ያ ማለት 1/4ኛ ማለት ነው ያንሳል። ከዛ ቀጥሎ 0.5 ነው ያንሳል። ከዛ ቀጥሎ ይሄም 0.8 ነው ይሄም 0.8 እኩል ናቸው ማለት ነው። ያንሳል ከ0.8 ከዛ እኩል ይሆናል ከ4/5ኛ። 1/4ኛ ያንሳል ከ0.5 ያንሳል ከ0.8 እኩል ይሆናል ከ4/5ኛ። ሁለቱ እኩል ስለሆኑ ማለት ነው። እሺ ሐመሩሃ ላይ መጀመሪያ ይሄኛውን ልቀይረው 12ን ለ13 12ን ለ13 ስታካፍሉት መጀመሪያ 12ን ለ13 ማካፈል አለብን። 0.92 ነው 0.92 ነው። ዘን 9ን ለ11 እናካፍላለን። አሁንም 9ን ለ11 ስታካፍሉ 0.82 ይሆናል 0.82 አሁን ማወዳደር እንችላለን። ከዚህ ውስጥ ትንሹ ማን ነው? 0.12 ያንሳል። ከዛ ቀጥሎ 0.34 ያንሳል። ከዛ ቀጥሎ 0.82 ያ ማለት 9/11ኛ ማለት ነው ያንሳል። 0.92 ያ ማለት 12/13ኛ። በዚህ መሰረት በቅደም ተከተል እናስቀምጣል ማለት ነው። አሁን ማወዳደር ነው። ሁለተኛው ጥያቄ ላይ እናወዳደራለን። ለማወዳደር ወይ ሁለቱም ክፍልፋይ ወይ ሁለቱም አስርዮሽ መሆን አለባቸው። እሺ ይሄንን ወደ አስርዮሽ ልቀይረው። 12ን ለ17 ስታካፍሉት 0.7 ይመጣል። ስለዚህ ከሁለቱ ምን ይሆናል? ያንሳል ይሆናል ማለት ነው። 0.68 ያንሳል ከ0.7። እሺ ይሄን ደግሞ እንቀይር። መጀመሪያ 5ን ለ8 ታካፍላላችሁ። ከዛ 2 ሲደመር 5ን ለ8 ስታካፍሉት ስንት ይሆናል? 0.625
ዳሽ ከዛ ይሄኛው አለ 0.65 ሁለቱን ስንደምር 2.625 ዳሽ 0.65 ይሆናል። ዘን ማን ይበልጣል? ይሄ ይበልጣል ማለት ነው። እሺ እዚህ ጋር ሁለቱም ክፍልፋይ ነው። ስለዚህ ክሪክሮስ ነው የምታረጉት። ክሪክሮስ ማለት 34 ሲባዛ በ47 ዳሽ ታረጋላችሁ። 34 ሲባዛ በ47 ከዛ ዳሽ ታረጉና 43 ሲባዛ በ37 43 ሲባዛ በ37 34ን በ47 ስታበዙት 1598 ይሆናል ዳሽ 43ን በ37 ስታበዙት 1591 ይሆናል። ዘን ማን ይበልጣል? ይሄ ይበልጣል 1598 ይበልጣል ማለት ነው። እሺ መቶኛዎችን መተግበር መቶኛዎችን እንዴት ወደ ተግባር በተግባር ምን እንደሚመስል በእለት ተእለት ህይወታችን ላይ የሚያጋጥመንን ነገር ማለት ነው መቶኛውን መተግበር ማለት። እሺ መጀመሪያ የቡድን ስራ አለች እሷን እንሰራለን። አንድ ነጋዴ የልብስ ማጠቢያ ማሽን 10000 ብር ገዝቶ በ13000 ብር ቢሸጥ የነጋዴው ትርፍ በፐርሰንት ምን ያህል ነው ይለናል። ትርፍ በፐርሰንት ለማወቅ ምንድነው የምታደርጉት? ፎርሙላ አለው። ትርፍ በፐርሰንት ትርፍ ሲካፈል ለግዥ ለተገዛበት ዋጋ ሲባዛ በመቶ ነው የምታደርጉት። ስለዚህ ትርፉ ስንት ነው? 10000 ብር ገዝቶ 13000 ብር ነው የሸጠው። ስንት ብር ነው ያተረፈው? 3000 ብር ነው ማለት ነው። ስለዚህ 3000 ሲካፈል ስንት ብር ነው የገዛው? 10000 ሲባዛ በመቶ ስታደርጉት ወደ ፐርሰንት ይቀየራል። ስለዚህ ጋር 30 በ30 እዚህ ጋር 10 በ10 ምን ይቀራል? 3 ሲባዛ በ10 ብቻ ይቀራል። 3 ሲባዛ በ10 ደግሞ ስንት ነው? 30። ስለዚህ ትርፉ ስንት ነው? 30% ነው ማለት ነው። እሺ ከዚህ ቀጥሎ ደግሞ ምን ይለናል? በአንድ የገጠር ወረዳ በ2013 ዓመተ ምህረት 3,456,000 ችግኞች ተተክለዋል። ከተተከሉት ችግኞች መካከል 2,851,200 ችግኞች ቢጸድቁም ከተተከሉት ችግኞች መካከል ምን ያክል ፐርሰንቱ ችግኝ ጸድቋል? ሉክ የጸደቀው ችግኝ ስንት ነው? የጸደቀው ችግኝ 2,851,200 ሲካፈል በአጠቃላይ ስንት ችግኝ ነው የተተከለው? 3,456,000 ዘን አሁን ሁለቱን 0 በ2 0 አጣፉት። ዘን ምን ይቀረናል? 2,851 2 ሲካፈል ከስር ሁለቱ 0 ስለጠፋ 3 4 5 6 0 እንደዚህ ይቀራል። ዘን አሁን ይሄንን አሁንም እናቃልለዋለን ማለት ነው። ለምሳሌ ላይኛውን ለሁለት ላካፍለው 28512 ሲካፈል ለሁለት አድርጉት ስንት ይመጣል? 14256 ከስር ያለውን ለሁለት ላካፍለው ለሁለት ስታካፍሉት 345 60 ሲካፈል ለሁለት ስታረጉት 17280 ይመጣል። አሁንም ለሁለት እየተካፈለ ይሄዳል ማለት ነው። በጣም ረጅም ነው። ስለዚህ ለሁለት እያካፈላችሁ ትሄዳላችሁ ማለት ነው እስከ መጨረሻው ድረስ። ለሁለት ይሄንንም እያካፈላችሁ መሄድ ነው። ስረኛውን ለሁለት አካፍለው ከስር ያለው ማለት ነው 8640 ይሆናል። ከላይ ያለውን ደግሞ ሳካፍለው ስንት ይሆናል? 7128 ገና በሁለት እያካፈላችሁ መሄድ ነው እስከ መጨረሻው ድረስ። ከዛ መጨረሻ ላይ ይሄ ይመጣላችኋል 33 40ኛ ይሆናል። ከዚህ በኋላ መቀለል አይችልም። 33 ኦቨር 40 ማለት መቀለል አይችልም ማለት ነው። ይሄን በመቶኛ ገለጹት ይለናል። ይሄን በመቶኛ ለመግለጽ ምንድነው የምታደርጉት? 33 40ኛም በመቶ ማባዛት ማለት ነው ኦቨር 1። ከዛ እዚህ ጋር 100 ኦቨር 100 ካረጋችሁ ይሄኛው ምንድን ያሳያል? መጨረሻ ላይ ፐርሰንት የሚል ምልክት እንድናስቀምጥ ነው የሚጠቅመን እንጂ የምታበዙት በመቶ ነው ማለት ነው። 33ን በመቶ ስታበዙት 3300 ሲካፈል ለ40 ይሆናል። 3300 ለ40 0 በ0 ይጠፋል። ከዛ 330 ለ4 ማካፈል ነው። 330 ለ4 እናካፍል። ዘን ከ33 ልቁረጥና ስንት ጊዜ ይሰጣሉ? 8 ጊዜ 8 ጊዜ 4 32። ከዛ ከ33 ላይ 32 አንድ ነው። ከዛ 0 ትወርዳለች። ከዛ 10 ለ4 2 ጊዜ 2 ጊዜ 4 8 ዘን ስቀንስ 2 ይሆናል።
2 ለ4 ስለማይችል እዚህ ጋር 0 ሰጥቼ እዚህ ጋር ነጥብ እዚህ ጋር ማለት ነው። ዘንድ 20 ለ4 5 ጊዜ 5 ጊዜ 4 20 ነው። ከ20 ላይ ሲቀንሱ 0 ነው። 82.5 ምን 82.5% ይሆናል ማለት ነው። 82.5% ሶ ልክ በዚህ መንገድ 82.5% ወይ ደግሞ እንደዚህኛው ለማምጣት ከፈለጋችሁ ምንድነው የምታደርጉት? አሁንም 330ን ለ4 ነው የምታካፍሉት። 33 ለ4 8 ጊዜ ነው። 8 ጊዜ 4 32 ነው። ከዛ 1 0 ትወርዳለች። 10 ለ4 2 ጊዜ 2 ጊዜ 4 8 ከ10 ላይ 8 2 አሁን 2 ለ4 አይችልም ታቆማላችሁ ማለት ነው። ታቆሙትና መጀመሪያቱን ትጽፋላችሁ 82ን ከዛ ቀጥላችሁ ይሄኛውን ትጽፋላችሁ 2 ከዛ ቀጥሎ ይሄኛውን 4 82 2/4 ማለት ይቃለላል። 82 ይሄ በ2 ሲካፈል 1 ነው። ይሄ በ2 ሲካፈል 2 ነው። 82 1/2 ምን ፐርሰንት በዚህ መንገድ ታስቀምጣላችሁ ማለት ነው። እሺ መልመጃው ላይ እንምጣ። በ1996 ዓመተ ምህረት መጀመሪያ ላይ በኢትዮጵያ 1.2 ሚሊዮን ህፃናት ወላጆቻቸውን በኤችአይቪ ኤድስ በሽታ ምክንያት አጥተዋል ተብሎ ይገመታል። በወቅቱ ለህፃናቱ 600 ሚሊዮን ብር እርዳታ ቢደረግላቸው ለእያንዳንዳቸው ስንት ብር ይደርሳቸዋል? በመቶኛ ሲገለጽ ስንት ይሆናል? መጀመሪያ ሉክ 1.2 ሚሊዮን ህፃን ነው። ስንት ነው የተረዱት? 600 ሚሊዮን ነው። ስንት ይደርሳቸዋል? ስንት ብር ይደርሳቸዋል? ስለዚህ ብሩ ሲካፈል ለሰው መጠን ማለት ነው። ከዛ ስንት ብር እንደሚደርሳቸው እናውቃለን። ብሩ ስንት ነው? 600 ሚሊዮን ነው። ከዛ ሲካፈል 1.2 ሚሊዮን 1.2 ሚሊዮን 600 ሚሊዮን ማለት 600 ሲባዛ በ1 ሚሊዮን ማለት ነው። ከዛ 600 ሚሊዮን ይሆናል። 1.2 ሚሊዮን ማለት 1.2 ሲባዛ በ1 ሚሊዮን እንደማለት ነው። ስለዚህ 1.2 ሲባዛ በ1 ሚሊዮን ማለት ነው። 1.2ን በ1 ሚሊዮን ስታጠፉት ይሄ ነጥብ ወደፊት ይሄድና አንዱ 0 ይጠፋል። ከዛ ቁጥሩ ምን ይሆናል? ከላይ 600 ሚሊዮን አለ። ከስር ደግሞ 12 እና ከዛ 60 ነበረ። አንዱ 0 ጠፍቷል። 50 ይሆናል ማለት ነው። 50 ይሄ ደግሞ ስንት ነው? ስለዚህ አሁን ሁለቱን ስናቃልል ከላይ ከስር 50 አለ። ከላይ በ50 ላጥፈው። እሺ ምን ቀረኝ? ከላይ 6 ስንት 0 ይቀረኛል? 3 0 ይቀረኛል። ከስር 12 ብቻ ይቀራል። 6000 ለ12 ስታካፈሉት 500 ይሆናል። 500 ብር ይደርሳቸዋል ማለት ነው። የሚደርሳቸው 500 ብር ነው። ዘን ግን አሁን ስንት ብር ይደርሳቸዋል? 500 ብር ይደርሳቸዋል። በመቶኛ ገለጹት ይለናል። በመቶኛ ማለት 500 ብር ነው። በአጠቃላይ ብሩ 600 ሚሊዮን ነበር። በመቶኛ ማለት ስንት ፐርሰንት ደረሳቸው? ከ600 ሚሊዮን ብር አንፃር ማለት ነው ስንት ፐርሰንቱ ደረሳቸው? ያ ማለት የደረሳቸው 500 ብር ነው። ብሩ ደግሞ 600 ሚሊዮን ነው። ሲባዛ በመቶ ወደ መቶኛ ቀይሩ ከተባላችሁ በመቶ ታበዛላችሁ። አሁንም 0 ላጥፋ። 4 0 አለ ከላይ። ከስር በ4 0 ላጥፋው። ምን ቀረ? ከላይ 5 ብቻ ቀረ። ከስር 6 ከዛ ስንት 0? 4 0 ማለት ነው። 5 ለ60 ሺህ አካፍሉት። 5 ለ60 ሺህ ስታካፍሉት ሉክ 0 ነጥብ ከዛ 4 0 ይሆናል። 1 2 8 3 ምን ፐርሰንት? 5 ለ6 ሚሊዮን ስታካፍሉት ለ60 ሺህ 5 ለ60 ሺህ ነው የምታካፍሉት። ስለዚህ 0.00008 3 እያለ 3 እያለ ይቀጥላል። ይሄን በዚህ መንገድ እንሰራል ማለት ነው። እሺ ይሄ ስም ለማንበብ ይከብዳል። እስኪ አንብቡት እናንተ። በረጲ የሚባል ስም ታውቃላችሁ? እስኪ የምታውቁ ኮሜንት ላይ ጻፉልኝ። ትርጉሙንም ካወቃችሁት ከነ ትርጉሙ። እሺ እና እቺ አጠቃላይ ሁለተኛ ደረጃ ትምህርት ቤት በ2013 ዓመተ ምህረት ኦኬ የሰው ስም አይደለም ለካ የትምህርት ቤት ስም ነው። በ2013 ዓመተ ምህረት በ12ኛ ሲ ክፍል ውስጥ 21 ወንድ 29 ሴት ተማሪዎች ይገኛሉ ማለት ነው። ወንድ ስንት ነው? ወንድ 21 ነው። ሴት ደግሞ 29 ነው። እሺ ዘን ምን ይለናል?
በ12ኛ ሲ ክፍል ውስጥ የሚገኙ ወንድ ተማሪዎች በመቶኛ መጀመሪያ ድምራቸውን መስራት አለብን። ሴትና ወንዶቹ ማለት ነው። 21 ሲደመር 29 ስታረጉት 21 እና 29ን ደምሩ 50 ይሆናል ማለት ነው። 50 ዘን አሁን የተጠየቅነው የወንድ ተማሪዎች በመቶኛ ነው። ወንድ ተማሪዎች ስንት ናቸው? 21 ሲካፈል ድምራቸው 50 ነው ሲባዛ በመቶ 21 ሲባዛ በመቶ 2100 ነው። እዚህ ጋር ኦቨር 1 50 ሲባዛ በ1 50 ነው። ዘን እዚህ ጋር 100 ኦቨር 100 ካረጋችሁ እዚህ ጋር 100 ኦቨር 100 ማድረግ ትችላላችሁ። ግን ይሄን አታበዙትም። ምን እንዲሆን ነው? መጨረሻ ላይ ፐርሰንት የሚለው ምልክት እንዲቀመጥ ነው እንጂ አይባዛም። 0 በ0 ይጣፋል። 210ን ለ5 አካፍሉት 42 ምን ፐርሰንት ይሆናል ማለት ነው። እሺ የሴት ተማሪዎችን ደግሞ እንስራ። ሴት ተማሪዎች ስንሰራ ሴቶች ስንት ናቸው? 29 ናቸው። አጠቃላይ ደግሞ ስንት ናቸው? 50 ናቸው። ሲባዛ በመቶ ላይኛውን ብቻ ነው ማበዛው 2900 ሲካፈል ለ50 አሁንም 0 በ0 290 ለ5 ስታካፍሉት 58 ምን ፐርሰንት። እሺ ሶስተኛው ላይ ደግሞ ሙስጠፋን አንድ ዕቃ ሙስጠፋ አንድ ዕቃ ይለናል። ሙስጠፋ አንድ ዕቃ በብር አሁን ሙስጠፋ አንድ ዕቃ ማለት ነው ስንት ብር ገዛ? 24.75 ሲገዛ የሽያጭ ግብሩ 6.25% ነው። ናርዶስ ደግሞ ተመሳሳይ የሆነ ዕቃ 20.25 ስትገዛ የሽያጭ ግብሩ 7.5 ነው። ማናቸው ግዢ ዋጋ ዝቅተኛ ዋጋ አለው? ሉክ አሁን ሙስጠፋ 24 ብር ከምናምን ነው። ናርዶስ ደግሞ ተመሳሳዩን ዕቃ 20 ነጥብ ምናምን ነው። እንደዚህ ስናየው የናርዶስ ይመስላል። ግን እዚህ ጋር ግብር አለ። ይሄ ደግሞ ግብሩ ተመልከቱት። ይሄ ዝቅ ያለ ነው፣ ይሄ ከፍ ያለ ነው ግብሩ ማለት ነው። ስለዚህ ግብሩም አብሮ ይደመራል። የተገዛበት ዋጋ አለ፣ ከዛ ሲገዙ ደግሞ ግብር ከፍለዋል ሲገዙ። ስለዚህ እንደ ወጪ ነው የሚቆጠረው ግብሩ ማለት ነው። ስለዚህ ግብሩን ማወቅ አለብን መጀመሪያ 6.25% የሚለው ግብሩ ስንት እንደው መታወቅ አለበት። ከዛ ሁለቱን ትደምሩታላችሁ። ይሄንንም ሁለቱን ትደምራላችሁ ማለት ነው። ሁለቱን ከደመራችሁ በኋላ ነው የምታወዳደሩት። ስለዚህ መጀመሪያ ሙስጠፋ ስንት ብር ነው ያወጣው? መጀመሪያ የግብሩን ልሳብ ግብሩን ለማሰብ ሁለቱን ማባዛት ነው። ይሄን ስታበዙት ግብሩን ታገኛላችሁ። 24.75 ሲባዛ 6.25% ፐርሰንት ማለት ኦቨር 100 ማለት ነው። 6.25 ኦቨር 100 ይሆናል። ዘን እዚህ ጋር ኦቨር 1 ነው የምታረጉት። ላብዛ 24.75ን በ6.25 አባዙት ሲባዛ ስንት ይመጣል? 0 ከዛ ለ100 ይካፈላል። ከተባዛ በኋላ ከላይ ያለውን አብዝታችሁ ውጤቱን ለ100 ታካፍሉታላችሁ። ከዛ 0.15 ይሆናል ማለት ነው። ስለዚህ የከፈለው 0.15 ነው ለግብር የከፈለው። እሺ ስንት ብር ነው ያወጣው? በአጠቃላይ የገዛው 24.75 ነው። ለግብር ያወጣው 0.15 ነው። ሁለቱን ትደምራላችሁ። ሁለቱን ስትደምሩት 24.9 ይመጣል። ስለዚህ አሁን ሙስጠፋ 24.9 ነው። እሺ እቺን ትይዛላችሁ ላጠፋው ስለሆነ 24.9 ነው የሙስጠፋ። እሺ የሙስጠፋ 24.9 ነው። የናርዶስን ደግሞ መጀመሪያ ለግብር ያወጣችውን ብር እናገኝ። ናርዶስ 20.25 ሲባዛ 7.5 መቶኛ ያረኩት ፐርሰንት ስላለች ነው። እሺ ስለዚህ ከላይ ያለውን አብዙትና ለ100 አካፍሉት። ስታካፍሉት ስንት ይመጣል? 20.52 ይመጣል። 1.52 ይመጣል። 1.52 ከዛ መጀመሪያ ስንት ብር ነው የገዛችው? 20.25 ገዝታለች እዚህ ጋር። ከዛ ለግብር ስንት አወጣች? ይደመራል። ወጪ ነው። ከዛ እንደ ግዢ ነው የሚቆጠረው ለግብሩ የሚያወጣችሁ ማለት ነው። ሁለቱን ሲደምሩት 21.77 ይሆናል ማለት ነው። እሺ ሙስጠፋ ስንት ነበር? መጀመሪያ ያዙ እንዳልኳችሁ ሙስጠፋ 24.9 ነው ያወጣው ለግብሩም ለግዢውም ማለት ነው። ግብሩም አንድ ላይ ስለሆነ የከፈለው ሲገዛ ስለሆነ የከፈለው እንደ ግዢ ነው የምንቆጥረው። ናርዶስ ደግሞ በአጠቃላይ 20.77 ወጪ አድርጋለች። የማንኛቸው ዝቅተኛ ዋጋ ነው? የናርዶስ ዝቅተኛ ነው ማለት ነው። ሶ መልሳችን እዚህ ጋር ናርዶስ ይሆናል ማለት ነው።